የሳምንቱ የዓለም ዋንጫ አነጋጋሪ ጉዳዮችና እንደዚሁም የክለቦችን ጉዳይ በተመለከተ መረጃ ደርሶናል። እሱን እነግራችኋለሁ። ሜዳ ላይ ብኖር ፓራዲዝን በግንባሬ መትቼ በቀይ ካርድ ቀበል ነበር ሲል ኢብራሂሞቪች ይህንን ተናግሯል። ኢብራሂሞቪች እንግዲህ በፎክስ ቲቪ ላይ ተንታኝ እንደሆነ ይታወቃል። እናም የአርጀንቲና ተጫዋች የስፔኑን ተጫዋች ሲደበድበው ይታያል። እናም እዛ ሜዳው ላይ ሆኜ ቢሆን ፓራዲዝን በግንባሬ መትቼ ቀይ ካርድ ቀበል ነበር ሲል እንደዚሁ ሀሳቡን ሰጥቷል እና ብዙዎችም ተናገሩበት ጉዳይ ነው። በዚህ በፍጻሜ ጨዋታ ላይ እንግዲህ ከባድ ድብድብ እንደነበረ ይታወቃል። ከዚህ ጋር በተገናኘ አንቶኒ ቴሌራ ከዳኝነት ራሳቸውን አግለዋል። የፕሪሚየር ሊጉ ዳኛ አንቶኒ ቴሌራ ከእግር ኳስ ዳኝነት ራሳቸውን እንዳገለሉ በይፋ አስታውቀዋል። 831 ጨዋታዎችን መርተዋል። ዳኛው በዓለም ዋንጫ የመሩት የስፔን እና የፖርቹጋል ጨዋታን የመጨረሻቸው እንደሆነ ታውቋል። የዓለም ሻምፒዮኑ አጥተናል ሲል ጆን ቴሪ ሀሳቡን አሳውቋል። እንግሊዛዊ የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ ማርክ ኩኬሬላ ቼልሲን መልቀቁ እንዳበሳጨው አስታውቋል። ማርክ ኩኬሬላ በአንድ ለአንድ ግንኙነት አስደናቂ ተከላካይ ነው ሲል ጆን ቴሪ አድናቆቱን ገልጾለታል። ቼልሲ እንደሚወደው ሰው ሪያል ማድሪድ መሄዱ አበሳጭቶኛል ሲል አሳውቋል። ኩኬሬላ ከዓለም ዋንጫ ሻምፒዮን ከሆነ በኋላ ወደ ሪያል ማድሪድ ማቅናቱም እንደዚሁ ታውቋል። ኢላሃንድሮ ጋርናቾ ወደ አስቶን ቪላ አቅንቷል። አስቶን ቪላ አርጀንቲናዊውን የቼልሲ ተጫዋች ኢላሃንድሮ ጋርናቾን ማስፈረሙ እንደዚሁ አሳውቋል የተባለው። አማዶ ኦናናም ለምን ያህል ከሜዳ ይርቃል ተብሎ ብዙዎች ተካከሩበት ነው። የቤልጂየም እና የአስቶን ቪላ አማካይ አማዶ ኦናና በዓለም ዋንጫ ወቅትም ከባድ የጉልበት ጉዳት እንዳጋጠመው ይታወቃል። ለ9 ወራት ያክልም እንደሚርቅ ታውቋል። በፈረንሳይ ሊዮን ቀዶ ጥገናም እያደረገ እንደሆነ ነው የተገለጸው። ሌላው እንግዲህ ስለ ብሔራዊ ቡድን ቆይታ ማሰብ ጊዜ አሁን ነው የማስብበት ጊዜ አሁን ነው ብሏል። የአርጀንቲናው ግብ ጠባቂ ኢሚሊያኖ ማርቲኔዚ ራሱን ከብሔራዊ ቡድን ሊያገል እንደሆነ እንደዚሁ ማሳወቁ ብዙዎችን አነጋግሯል። ሌላው ክለቦች ምን ያክል ብር አገኙ የሚለው መረጃችን ነው። በ26 የዓለም ዋንጫ የውድድር ተጫዋቾችን የላኩ ክለቦች ከፍተኛ ብር አግኝተዋል። በመጀመሪያነት ከፍተኛ ብር ያገኘው ማንቸስተር ሲቲ 4.4 ሚሊዮን ዶላር አግኝተዋል። ማንቸስተር ሲቲ ነው ከፍተኛው። ባርሴሎና 3.9፣ ባየር ሙኒክ 3.4፣ እንደዚሁም አርሰናል 3.3፣ ፒኤስጂ 3.2፣ አትሌቲኮ ማድሪድ 3.2፣ እንደዚሁም ደግሞ ክሪስታል ፓላስ 2.7፣ ማንቸስተር ዩናይትድ 2.6፣ ሪያል ማድሪድ 2.6፣ ኢስት ሚላን 2.4 ናቸው። ከፍተኛ ሁን ያገኘው ማንቸስተር ሲቲ መሆኑ ታውቋል። መልካም ቆይታ።